ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ዶሚኒክ ሶቦስላይ በሊቨርፑል ቤት የሚያቆየውን ኮንትራት በዛሬው ዕለት ተፈራርሟል። ከፊርማውም በኋላ በሰጠው አስተያየት በዚህ በመሆኔ በጣም ደስተኛ ነኝ፣ ካለፈውም ሲዝን የተሻለ ማድረግ እንደሚችል አውቃለሁ የሚል አስተያየቱን ሰጥቷል። ይህን የምንመለከት ይሆናል። በተጨማሪም ሊቨርፑሎች ራያንን በተመለከተ ማጣራቶችን አድርጓል እየተባለ ይገኛል። መሐመድ ሳላህም የተመለከተም ዘገባ ይኖርናል። እንደዚሁም አሰልጣኝ አንዶኒ ኢራኦላም የሰጡት አስተያየት አለ። እነዚህን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ዲስክሪፕሽን ላይ በሚገኙ ሊንኮችም የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባው የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ መሐመድ ሳላህን ወደ ተመለከተው ዘገባ ነው የምናመራው። ዛሬ ላይ በወጡ መረጃዎች መሰረት የቱርኩ ክለብ የሆነው ቤሽክታሽ ለመሐመድ ሳላህ የመጀመሪያ ጥያቄ አቅርበዋል እየተባለ ይገኛል። እንደሚታወቀው ከጥቂት ቀናቶች በፊት ቲምቶክ ይዞት በወጣው መረጃ መሰረት ፌነርባቼ፣ ጋላታሳራይ እንደዚሁም ደግሞ ቤሽክታሾች ከቱርክ መሐመድ ሳላህን ለማስፈረም የፈለጉ ክለቦች እንደሆኑ ሲናገር ነበረ። ከነዚህ ሶስት ክለቦች በተጨማሪም የኤምኤልኤስ ክለብና እንደዚሁም ደግሞ የሳውዲ ፕሮ ሊግ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ሲናገር ነበረ። በአሁኑ ሰዓት ግን ከሁሉም በተሻለ መንገድ ቤሽክታሾች ይህንን ተጫዋች ለማስፈረም እንቅስቃሴ አድርጓል ነው እየተባለ የሚገኘው። የመጀመሪያ ጥያቄያቸውንም ለመሐመድ ሳላህ እንዳቀረቡም ተዘግቧል። ሳንቲ አውና የተባለው ጋዜጠኛ ይዞት በወጣው መረጃ መሰረት ከሆነ ደግሞ መሐመድ ሳላህ ከቤሽክታሽ ጋር በቃል ደረጃ ከስምምነት ላይ ደርሷል። እዚህ ስምምነት ላይም ለመድረስም ከዚህ ቀደም ሲፈልግ የነበረው አመታዊ የ15 ሚሊዮን ዩሮ ደሞዝ ቀንሶ ነው ተስማምቷል እየተባለ የሚገኘው። በዚህ ስምምነት መሰረትም መሐመድ ሳላህ ከቦነስ ውጪ 10 ሚሊዮን ዩሮ ቦነስን ጨምሮ ደግሞ 12 ሚሊዮን ዩሮ ያገኛል ነው እየተባለ የሚገኘው። ይህ ማለትም እንግዲህ መጀመሪያ ላይ ካሰበው ደሞዝ የ3 ሚሊዮን ዩሮ ቅናሽ አድርጎ ነው ከቤሽክታሽ ጋር የተስማማው እየተባለ ይገኛል። በእርግጥ እስካሁን ድረስ ምንም አይነት የተፈረሙ ነገሮች የሉም። ነገር ግን እንደ ዘገቦቹ መሰረት ከሆነ ቤሽክታሾች መሐመድ ሳላህን ለማስፈረም እንቅስቃሴ ጀምሯል። እንደሚታወቀው ቤሽክታሾች ከአርሰናል ትሮሳርድን ማስፈረማቸውን አረጋግጧል። ይህንን ተጫዋችን በሚያስተዋውቁበት ሰዓትም የቤሽክታሽ ደጋፊዎችም የመሐመድ ሳላህን ስም እያነሱ ሲዘምሩ መመልከት ችለናልና መሐመድ ሳላህ ወደ ክለባቸው እንዲመጣ ከፍተኛ ፍላጎት አላቸው። የክለቡ አመራሮችም መሐመድ ሳላህን ወደ ቡድናቸው ለማምጣትም ከፍተኛ ጥረት እያደረጉ ነው የሚገኙት። ይሳካላቸዋል አብረን የምንመለከት ይሆናል። ነገር ግን የመጀመሪያ እንቅስቃሴ እንደጀመሩ በዛሬው ዕለት ተዘግቧል። በመቀጠልም አንዶኒ ኢራኦላ የሰጡትን አስተያየት ነው የምንመለከተው። ትናንት አመሻሽ ላይ አንዶኒ ኢራኦላ ከሳንት ስፖርት ጋር ቆይታ አድርገው ነበረ። በዚህ ቆይታቸውም የተለያዩ አስተያየቶችን ሰጥተዋል። በመሐመድ ሳላህን በመተካቱ ዙሪያ በሰጡት አስተያየት ወደዚህ ወደ ሊቨርፑል ስመጣ ካጋጠሙኝ ፈተናዎች መካከል አንዱ መሐመድ ሳላህን መተካት ነው። እንደሚታወቀው መሐመድ ሳላህ ላለፉት 8-9 ዓመታት በሊቨርፑል ቤት በጣም አስደናቂ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው እና እሱን በቀጥታ የሚተካ የክንፍ ተጫዋች እናስፈርማለን ብለን መጠበቅ አይገባንም። ምክንያቱም አንድን ተጫዋች መሐመድ ሳላህን ልተካ ነው ብለህ በቀጥታ የምታመጣው ከሆነ ተጫዋቹ ላይ ከፍተኛ ጫና ይፈጥራል። ያ ደግሞ ተጫዋቹ ስኬታማ እንዳይሆን ያደርገዋል። እናም በዛ ምክንያትም መሐመድ ሳላህን በቀጥታ ለመተካት ተጫዋቾችን እናስፈርማለን ብለን አንጠበቅም። ነገር ግን ደግሞ በዚያ ቦታ አዲስ ተጫዋች ያስፈልገናል። ግን የሚመጣው ተጫዋች ከሳላህ ለየት ያለ ፕሮፋይል ያለው ተጫዋች መሆን መቻል አለበት። ቡድኑንም በተለየ መንገድ ሊያሟላ የሚችል በተለየ መንገድም ሊረዳ የሚችል ተጫዋችን ማምጣት መቻል አለብን። ይህንንም ለማድረግ ተጫዋቾችን ለማስፈረምም ጥረት እያደረግን እንገኛለን የሚል አስተያየቱን ሰጥቷል። በሃርቪ ኤሌት ዙሪያ በሰጠው አስተያየት ሃርቪ ኤሌት በቅድመ ውድድር ዝግጅቱ ብዙ ተጫዋቾች በሌሉበት ሁኔታ ስለጀመረ ጥሩ እድልን ያገኛል ብዬ አስባለሁ። በዚህ የቅድመ ውድድር ዝግጅት ላይም ሃርቪ ኤሌትን እንፈልጓለን፣ የመጮቻ ደቂቃዎችንም እንሰጧለን። እስካሁን ድረስ ባየሁት ግን በጣም ረክቻለሁ። በዚህ ተጫዋች ከ21 ዓመት በታች ቡድኑ ጋር ከአንድ ሳምንት ቀደም ብሎ መምጣቱ ልምምድ መጀመሩ ጥሩ ነበረ። ከዚህም በኋላ በጥሩ ሁኔታ ይህንን ተጫዋች ማየት እንፈልጋለን የሚል አስተያየቱን ሰጥቷል። በአንፊልድ ስለ መጮት በሰጠው አስተያየት በአንፊልድ መጮት ስሜታዊ ያደርጋል፣ ነገር ግን ደግሞ ስቴዲየሙን የኛ ጥንካሬያችን ልናደርገው ይገባል። ከደጋፊዎቻችን ጋር አንድ በመሆን ተጋጣሚ ቡድኖች የሚፈሩት ስቴዲየም ማድረግ ይኖርብናል። ይህ ነገር ግን የሚጀምረው ከሜዳ ነው። እኛ ጥሩ ስንጫወት ነው ደጋፊዎችም ከጎናችን ሊሆኑ የሚችሉት። እናም ደጋፊዎች ሊኮሩበት የሚችሉት ቡድን መሆን መቻል አለበት። ይህም የሚሆነው ደግሞ ሰዎች የሚወዱት ደግሞ
በጨዋታ ጥንካሬ በትግል እና ለአንድ ግንኙነቶችን በማሸነፍ ነው የሚሆነውና ይህንን ነገር በሜዳ ላይ ለማሳየትም ከፍተኛ ጥረት ማድረግ መቻል አለብን። ከውጭ ሆኜ ሳየው የነበረው እንደዚሁም ደግሞ ወደዚህ ከመጣው ጀምሮም የተረዳሁትም ይህንን ነው። ደጋፊዎች የሚፈልጉትም ይህንን ነው። ስለዚህ በእነዚህ ዘርፎች ፍጹም ልንሆን ይገባል። ሁሉም ጥረታችንን ማሳየት መቻል አለብን። ያኔ ሁሉም ከኛ ጎን ይቆማል። ጠንካራ ግንኙነቶችንም እንፈጥራለን። ያን ጊዜ ጨዋታዎችን ማሸነፍ እንችላለን። ስቴዲየማችንም የማይበገር ስቴዲየምም ማድረግ እንችላለን። ከዛ በኋላም ስኬታማ መሆን እንችላለን የሚል አስተያየቱን ሰጥቷል። በመቀጠልም በመጀመሪያ የውድድር ዘመን ስኬታማ የሚባሉት ምንን ሲያሳኩ እንደሆነ ተጠይቀው ነበረ። በሰጡትም ምላሽ አሁን ላይ ሆነን ይህንን ነገር ስናሳካ ስኬታማ እንባላለን፣ ይህን ካላሳካን ግን ስኬታማ የውድድር ዘመን አላሳለፍንም በሚለው ዙሪያ እኔ የምገልጽላችሁ ነገር የለም። የውድድር ዘመኑ ሲያበቃ ግን እናንተና ደጋፊዎቹ የውድድር ዘመኑ ስኬታማ ነበረ አልነበረም፣ ቡድን ውስጥ ጥሩ ተንቀሳቅሰዋል ወይስ አልተንቀሳቀሰም በሚለው ዙሪያ ፍርዳችሁን ማሰማት ትችላላችሁ። እኔ ግን አሁን ላይ ሆኜ እንደዚህ ነው ብዬ መግለጽ አልችልም። በእርግጥ ሊቨርፑል በጣም ትልቅ ቡድን ነው። ትልልቅ ቡድኖች ላይ ደግሞ ስትሳተፍ ማሳካት የሚገቡ ነገሮች አሉ። ሁልጊዜም ለዋንጫ መፎካከር መቻል አለብን። አሁን ላይ ግን የኔ ትኩረት ቡድን መገንባት ላይ ነው። ቡድኑ የተሻለ ጨዋታን እንዲጫወት ማድረግ ነው። እንደዚሁም በቡድን ውስጥ ያሉ ተጫዋቾችም ከፍተኛ ብቃታቸውን እንዲያሳዩ ማገዝ፣ ከአሁኑ የተሻለ ቦታ ላይ እንዲደርሱ ማድረግ፣ እንደዚሁም አንድነት ያለው ቡድንን መገንባት፣ ለዋንጫ የሚፎካከርን ቡድን መገንባት ላይ ነው ትኩረቴን እያደረግኩ ያሉት። ከዛ በኋላ ግን ቡድኑ አንድነት ሲኖረው ምርጥ ብቃታቸውን ማሳየት ሲችሉ ለዋንጫ መፎካከራቸው አይቀርም። ስለዚህ በመጀመሪያ ደረጃ ሙሉ ለሙሉ ትኩረቴ ያለው ይህንን ቡድን መገንባት ነው የሚል አስተያየታቸውን ሰጥቷል። በመቀጠልም በቡድኑ መልሶ ግንባታ ወይም ደግሞ በትራንዚሽን ላይ በመሆናቸው ዙሪያ በሰጡት አስተያየት አዎ አሁንም በትንሹም ቢሆን ለውጦች ላይ ነው የምንገኘው፣ ትራንዚሽን ላይ ነው የምንገኘው። በተለይ በዚህ ክለብ ሁሉንም ያሸነፉ ብዙ ከፍተኛ ልምድ ያላቸው ተጫዋቾች ለቀዋል። እናም ሌሎች ተጫዋቾች እነሱን በቀጥታ እንዲተኩ አንጠብቅም። ነገር ግን በሜዳ ውስጥም ሆነ ከሜዳ ውጪ ያላቸውን ኃላፊነቶች መሸከም መቻል አለባቸው። በቡድኑ ውስጥ ያሉ አንዳንድ ተጫዋቾችም ደረጃቸውን ማሳደግ መቻል አለባቸው። ከዚህ በፊት ከነበረባቸው ኃላፊነት የበለጠ ኃላፊነት ለመሸከምም ዝግጁ መሆን መቻል አለባቸው። በተጨማሪም ከውጪ የምናመጣቸው መፍትሄዎች ወይም የምናዘዋውራቸው ተጫዋቾች እዚህ ያሉትን በጣም ጥሩ ተጫዋቾችን የሚያግዙ መሆን መቻል አለባቸው የሚል አስተያየትን ሰጥቷል። በአዳዲስ ፈራሚዎቹ በጀረሚ ዣኬና በቪክተር ሙኒዝ ዙሪያ በሰጡት አስተያየት ጀረሚ ዣኬ ወደ ሊቨርፑል ከመምጣቱ በፊትም በደንብ የማውቀው ተጫዋች ነው። ለዚህ ቦታ የምንፈልገው ሁሉንም ባህሪ ያሉት ተጫዋች ነው። አሁን ሙሉ ለሙሉ ብቃት ላይ ነው የሚገኘው፣ ለጨዋታም ግጁ ነው የሚል አስተያየትን ሰጥቷል። ቪክተር ሙኒዝን በተመለከተ በሰጡት አስተያየት ቪክተርንም በደንብ የማውቀው ተጫዋች ነው። በሁለቱም ክንፎች መጫወት ይችላል። የምንፈልጋቸውን ባህሪያቶች ያሉት ተጫዋች ነው። ከሱ ጋር ስነጋገር የወደድኩት ነገር ትሁት ሆኖ መቀጠሉ ነው። ነገር ግን በጣም ትልቅ ፍላጎትና ግብ ያለው ተጫዋች ነው። ለኛም በጣም ጥሩ ተጨማሪ ተጫዋች እንደሆነም አምናለሁ የሚል አስተያየትን ሰጥቷል። እንደሚታወቀው በተለይ ቪክተር ሙኒዝን ወደ ሊቨርፑል በሚያመጡበት ሰዓት የአንዶኒ ኢራኦላ አስተዋጽኦ በጣም ከፍተኛ የሚባል ነበረ። በቀጣይ ሲዝንም ይህንን ተጫዋች በደንብ ይጠቀሙበታል ተብሎ ነው የሚጠበቀው። በመቀጠልም በአጨዋወት ስታይላቸው ዙሪያ በሰጡት አስተያየት አዎ ተጫዋቾቹ ከነሱ የምንፈልገው እንዲረዱ እናም የምንፈልገውን የአጨዋወት ስታይል እንዲተገብሩ እንፈልጋለን። በተመሳሳይም ከነሱ ብዙ ነገር መማር አለብን። ተጫዋቾች በደንብ ማወቅ የት ቦታ የተሻለ ብቃት እንዳላቸው፣ ምን ማጠናከር እንዳለብን እና ምን መቀየር እንዳለብን ማወቅ አስፈላጊ ነው። በሜዳ ላይም ከኳስ ጋር ብዙ ጊዜ ይህን ባሳለፍክ ቁጥር ለኛ የበለጠ ጥቅም ይኖረዋል የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ስታን ስፖርት ጋር ባደረጉት ቆይታ የሰጡት አስተያየት ይህንን ይመስል ነበር። በመቀጠልም ቲምቶክ ይዞት የወጣውን ዘገባ ነው የምንመለከተው። በዚህ ዘገባ መሰረት ሊቨርፑሎች የበርንማውዝ ተጫዋች የሆነውን ራያንን በተመለከተ አንዳንድ ማጣራቶችን አድርጓል እያለን ይገኛል። እንደሚታወቀው መሐመድ ሳላህ ክለቡን ከለቀቀ በኋላ የእሱን ቦታ ለመተካት የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ መካከል ደግሞ አንደኛው ተጫዋች ራያን ነው። እናም ይህንን ተጫዋች በተመለከተ ሊቨርፑሎች አንዳንድ ማጣራቶችን ማድረግ ችሏል። እንደሚታወቀው ራያን ከብራዚላዊ ክለብ ከሆነ ከቫስኮ ደጋማ በጃንዋሪ ዝውውር መስኮት ነበረ በርንማውዝን መቀላቀል እየቻለው። ከተቀላቀለም በኋላ ባደረጋቸው 15 ጨዋታዎች 5 ግብና 2 አሲስት ማስመዝገብ የቻለ ተጫዋች ነው። ይህንንም ብቃቱን ተመልክቶም የብራዚል ብሔራዊ ቡድንም ጥሪ አቅርበውለት በዓለም ዋንጫው ላይም ሲጫወት የተመለከትነው ተጫዋች ነው። በጣም ከፍተኛ የሚባል ተስፋም የተጣለበት ተጫዋች ነው። በዚህ ምክንያትም እንግዲህ የተለያዩ ክለቦችም ይህንን ተጫዋች በቅርበት እየተከታተሉት ነው የሚገኙት። በተለይ ፒኤስጂ፣
ባርሴሎና እንደዚሁም ደግሞ ባየር ሙኒኮች ይህንን ተጫዋች በቅርበት እየተመለከቱት ከሚገኙ ክለቦች መካከል ተጠቃሾቹ ናቸው። ሊቨርፑል ግን በዚህ ተጫዋች ዙሪያ በትናንትናው ዕለት አንዳንድ ማጣራቶችን ማድረግ ይችላል። በእርግጥ በርንማውዞች ለዚህ ለ19 ዓመት ወጣት ተጫዋች 130 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኘው። ነገር ግን ሊቨርፑሎች ይህንን ያህል ገንዘብ ለመክፈል ፍቃደኛ ይሆናሉ ተብሎ አይጠበቅም። ነገር ግን ደግሞ የሊቨርፑል አመራሮችም እንደዚሁም ደግሞ አሰልጣኝ አንዶኒ ኢራኦላም ይህንን ተጫዋች እንደሚወዱት ወደ ሊቨርፑልም እንዲመጣ እንደሚፈልጉም ነው እየተነገረ የሚገኘው። በተለይ ደግሞ ላለፉት 6 ወራት ይህ ተጫዋች በአንዶኒ ኢራኦላ ስር ሲሰለጥን የነበረ ተጫዋች ነውና አንዶኒ ኢራኦላም ይህንን ተጫዋች በደንብ ነው የሚያውቁት እና በዛ ምክንያትም ነው ወደ ሊቨርፑል እንዲመጣ የሚፈልጉት ነው እየተባለ የሚገኘው። ሊቨርፑሎች ግን ይህንን ተጫዋች ያስፈርሙታል ወይ? በጣም ትልቅ ጥያቄ ነው። በተለይ ደግሞ ቅድም እንዳልኳችሁ በርንማውዞች ከዚህ ተጫዋች 130 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኘው። ሊቨርፑሎች ደግሞ ይህንን ያህል ገንዘብ ይከፍሉታል ተብሎ አይጠበቅም። በዚህ ምክንያትም አንዳንድ ድርድሮችን ያደርጋሉ ተብሎ ነው የሚጠበቀው። ምናልባት በርንማውዞች ሂሳቡን ቀንሰው የሚሸጡ ከሆነ ሊቨርፑሎች ሊያስፈርሙት ይችላሉ። ካልሆነ ግን ቀጣይ ዓመት ጠብቀው ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። በተለይ በኮንትራቱ ላይ በየዝውውር መስኮቱ ሂሳቡ እየቀነሰ ነው የሚሄዱና ምናልባትም በጃንዋሪ ዝውውር መስኮት ሊቨርፑሎች ይህንን ተጫዋች በ100 ሚሊዮን ዩሮ ሊያገኙ የሚችሉበት እድል አለ። ስለዚህ እስከ ጃንዋሪ ዝውውር መስኮት ድረስ ጠብቀው ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ ተብሎ ይጠበቃል። በመቀጠልም ዶሚኒክ ሶቦስላይ ነው የምንመለከተው። በትናንትናው ዕለት በሊቨርፑል ቤት የሚያቆየውን ኮንትራት ለመፈረም ከስምምነት ላይ ደርሷል የሚሉ መረጃዎችን ስንመለከት ነበር። ይህንንም መረጃ ደግሞ ወደ እናንተም ይዤላችሁ መጥቼ ነበረ። በዛሬው ዕለት ግን በሊቨርፑል ቤት የሚያቆየውን ኮንትራት መፈረሙን ሊቨርፑሎች ራሳቸው አረጋግጧል። ከፊርማውም በኋላ በሰጠው አስተያየት ኮንትራቴን በማራዘሜ እዚህ በመሆኔ በጣም ደስተኛ ነኝ። ከዚህ ቀን የበለጠ የሚቀድሙ ጥቂት ቀናቶች ብቻ ናቸው። በተለይ ለሊቨርፑል የመጀመሪያ ፊርማዬን ያኖርኩባት ቀን እንደዚሁም ደግሞ ልጄን የወለድኩባት ቀን ለእኔ በጣም ልዩ ቀናቶች ናቸው። በእግር ኳሱም ብቻ ከተመለከትን ግን የዛሬው ቀን በእግር ኳስ ውስጥ ደስተኛ ከሆንኩባቸው ጥቂት ቀናቶች ውስጥ ምናልባትም ከምርጥ 3-4 ቀናቶች ውስጥ አንዱ ነው። እናም በጣም ደስተኛ ነኝ። ወደ ሜዳም ተመልሼ ለመጫወትም በጣም እቸኩያለሁ። ብዙ ጊዜ እንዳልኩት እዚህ መሆኔ ብቻ በጣም አስደስቶኛል የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት ሁልጊዜም ከዚህ የበለጠ ለዚህ ክለብ የምሰጠው ነገር አለኝ ብዬ አስባለሁ። ከዚህ የተሻለ ነገርን ማድረግ እንደምችል አውቃለሁ። እስካሁን ድረስም ባሳየሁትም እንቅስቃሴ በፍጹም እርካታ አይሰማኝም። በራሴ ደስተኛ ነኝ፣ ግን ደግሞ ከዚህ የተሻለ ነገር ማድረግ እንደምችል አምናለሁ። እዚህ ያደረሰኝም ይሄ አስተሳሰቤ ነው። ከልጅነቴ ጀምሮ ሁልጊዜም ይሄ የምሰራው በቂ አይደለም የሚል ስሜት ወደፊት እንድጓዝ አድርጎኛል። አሁንም ያንን ነገር አስባለሁ። ለሌሎች አርአያ መሆን እፈልጋለሁ። በቻልኩት መጠን ለሁሉም ሰው ጥሩ ምሳሌ መሆንን እፈልጋለሁ። እንደዚሁም ለዚህ ትልቅ ክለብ ስፈርም ሁሉን ዋንጫዎችን ማሸነፍ እፈልጋለሁ ብዬ ነበረ። ይህንን ያልኩት ነገር አሁንም አልለወጥኩትም። አሁንም አላማዬ ያ ነው። በሊቨርፑል ቤት ሁሉን ዋንጫዎች ማሸነፍ እፈልጋለሁ። በዚህ ሀገር ልናሸንፋቸው የምንችላቸውን ሁሉን ዋንጫዎች ማሸነፍ እፈልጋለሁ። እንደዚሁም ሻምፒዮንስ ሊግን ማንሳት እፈልጋለሁ። ለዚህም ደግሞ ዝግጁ ነኝ የሚል አስተያየትን ሰጥቷል። በአንዶኒ ኢራኦላ ዙሪያ በሰጠው አስተያየት አንዶኒ ኢራኦላ በበርንማውዝ ቤት ያሳየው ነገር በጣም አስደናቂ አሰልጣኝ መሆኑን ያረጋግጥልናል። በፕሪሚየር ሊጉም በጣም ጠንካራ አካላዊ ብቃት ያለው ቡድን ማን ነው ተብሎ በሚጠየቅበት ሰዓት ሁልጊዜም በርንማውዞች ከኛ ጋር ፉክክር ያደርጉ ነበረ። አጫወታቸውንም ከተመለከተን አንዶኒ ኢራኦላ በሃይ ኢንቴንሲቲ መጮት የሚፈልግ አሰልጣኝ ነው። የእግር ኳስ እውቀቱም በጣም የሚያስደንቅ ነው። እናም አንዶኒ ኢራኦላ አስደናቂ የሚባል አሰልጣኝ እንደሆነ አምናለሁ። እናም በእርሱ ስርም ለመሰልጠንም በጣም ጓጉቻለሁ የሚል አስተያየቱን ሰጥቷል። ስለ ቀጣይ ሲዝን በሰጠው አስተያየት በቀጣይ ሲዝን ላይ ምንም አይነት ጫና መኖር የለበትም። ይልቁንም ባለፈው የውድድር ዘመን የሰራናቸውን ስህተቶች እንዳንደግም በተነሳሽነት መጮት መቻል አለብን። ሁሉም ሰው ኃላፊነት መውሰድ አለበት። በተለይ ደግሞ ልምድ ያላቸው ተጫዋቾች የበለጠ ኃላፊነት ሊወስዱ ይገባል። ለወጣቶችም አርአያ ሊሆኗቸው ይገባል። መሪ ሊሆኗቸው ይገባል። እንደ ቡድንም መጮት መጀመር መቻል አለብን። እንደ ቤተሰብ መጮት መቻል አለብን የሚል አስተያየትን ሰጥቷል። በቀጣይ ዓመትም ስለሚኖርበት ኃላፊነት ዙሪያ በሰጠው ከዚህ በኋላ የበለጠ ኃላፊነት አለብን ብዬ አስባለሁ። በተለይ ደግሞ በክረምቱ የዝውውር መስኮት መሐመድ ሳላህ፣ አንዲ ሮበርትሰን፣ ኢብራሂማ ኮናቴ ክለቡን ሲለቁ የተመለከትንበት ሁኔታ አለ። በተለይ ደግሞ መሐመድ ሳላህና አንዲ ሮበርትሰን የክለቡ ታሪካዊ ተጫዋቾች ናቸው። እንደዚሁም ደግሞ በክለቡ ውስጥ መሪ የሚባሉ ተጫዋቾች ናቸው የነበሩት። በተለይ አንዲ ሮበርትሰን የቨርጂል ቫንዳይክ ምክትል አምበል ነው የነበሩትና እነዚህ ሁለት ተጫዋቾች በመልቀቃቸው ምክንያት የተውት ክፍተት አለ። ያ ክፍተት ደግሞ አሁን በክለብ ውስጥ ባሉ ተጫዋቾች የግድ መሸፈን መቻል አለበት።
ያ ሰው እኔ ሁን ከተባልኩኝ ያንን ኃላፊነትም ለመቀበልም ዝግጁ ነኝ የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ዶሚኒክ ሶቦስላይ ለሊቨርፑል የሚያቆየውን አዲስ ኮንትራት ከፈረመ በኋላ የሰጠው አስተያየት ይህንን ይመስል ነበረ። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።